ወይዘሮ ባዩሽ ወይዘሮ ሜላትን አሳገተቻት። አሴርና ተምቹ ጠቁመው አሳስረዋት ነበር። ነገር ግን በጥቆማ ስለሆነ የታሰረችው ምንም አይነት ወንጀል ስላልተገኘባት ከእስር ቤት ወጥታ ወይዘሮ ሜላትን አሳግታታለች። ሁላችንም እንደምናውቀው ወይም እንዳየነው መጨረሻ ላይ ምናሴ ለሀኒቾ ደውሎ ወይዘሮ ሜላት እንደታገተች ወይም ደግሞ እንደጠፋች ለሀና ነግሯታል። ሀና ከእዝራ ጋር ስለነበረች በጣም ደንግጣና ተበሳጭታ ምን እያለች እየተርበተበተች ከእዝራ ጋር ወደ ቤትም ስትሄድ ታይታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። የቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ቤተሰቦቼ ስወዳችሁ ሳከብራችሁ ፕሌስ ላይክ አድርጉልኝ ማለት ነው። እና ወይዘሮ ሜላት ይገባታል ወይስ አይገባትም ትላላችሁ? እስከ ዛሬ ድረስ ሀና እንኳን መልካምና የዋህ የተባለችው ልጅ ተይ እማዬ ይችን ሴትዮ ብታሳስሪያት ወይም ደግሞ የእጇን ብታገኝ ይሻላል፣ ተይ እማዬ በኋላ እንዳይጸጽትሽ ስትል መክራት ነበር። ነገር ግን ወይዘሮ ሜላት እሷን ከእስር ቤት ለማስወጣት እንደውም ለማንም ሳትናገር ከአቶ ኖላዊ ጋር ሂዳ ስትጠይቀው እንደነበርም ሁላችንም የምናውቀው ነው። ወይዘሮ ሜላት እንግዲህ ወይዘሮ ባዩሽ ሰው የላትም፣ ብቸኛ ናት። ስለዚህ እኔ ማስፈታት አለብኝ፣ የልጅነት ጓደኛዬ ናት፣ ብዙ ነገር አድርጋልኛለች፣ ብዙ ነገር ተደራርገናን ስትልም እንግዲህ ስታወራ ነበር። ነገር ግን እኔ በበኩሌ አሁን ለወይዘሮ ሜላት በፍጹም አላዝነላትም፣ ደግ አረጋት። እንደውም እኔ በእኔ በኩል እውነት ነው የምላችሁ ብገላት ራሱ እኔ ካሁን በኋላ በፍጹም አታሳዝነኝም። ምክንያቱም አንድን ሰው አንድ ጊዜ ሁለት ጊዜ ታዩታላችሁ አይደለ? ይህን ያክል የሰው ህይወት ለማጥፋት እሷ ብትሞትላት በሴኮንድ እንደምትገላት እያወቀች ልጇ ምናሴን ከነብሷ በላይ የምትወደውን ልታስገድልባት እንደነበር ሀኒቹን በዛ ደረጃ ስታሰቃያት እንደነበር እያወቀች ዛሬም ስለ ወይዘሮ ባዩሽ መልካምና ደግነት ነው ስታወራ የነበረው። ስለዚህ አሁን ወይዘሮ ባዩሽ ከእስር ቤት ወጥታለች። ነገር ግን ወይዘሮ ሜላትን አሳግታታለች። ደግ አረጋት። እውነት ሜላት ደግ አረጋት። እናንተ ምን እንደምትሉና ምን እንደሚሰማችሁ ባላቅም፣ እኔ ግን በበኩሌ እሰይ እንኳንም አሳገተቻት። ለምን እንዳሳገተቻት ታውቃላችሁ ቤተሰብ? እስካሁን ድረስ በእርግብ ምክንያት ብር አገኛለሁ ብላ እዛ ቤት ያላደረገችው ነገር የለም፣ አልተሳካላትም። እርግብም እንግዲህ ወርቁን ሰርቃ ወጣች። ያ ወርቅ ደግሞ በእጅ አዙር ከወይዘሮ ሜላት እጅ ገብቷል። ስለዚህ ወይዘሮ ባዩሽ ያላት አማራጭ አንድና አንድ እሱም ወይዘሮ ሜላትን አሳግታ ከዛ ብር መቀበልና መቀበል ነው። በቃ ሌላ ምንም አላማ የላትም። ምክንያቱም እስከ ዛሬ ድረስ ብዙ ነገር አድርጋለች፣ ብዙ ነገር ሰርታለች። ነገር ግን ሊሳካላት አልቻለም። በእርግብ ምክንያት ወይም ደግሞ በእርግብ አድርጋ ገንዘብ ልታገኝ ነበር። ይህ ነገርም ሊሳካ አልቻለም። ስለዚህ አሁን ያለባት ነገር ወይም ደግሞ ማድረግ ያለባት ነገር ወይዘሮ ባዩሽ የወይዘሮ ሜላትን ንብረት ለመውረስ ወይም ደግሞ ገንዘብ ከሷን ለመቀበል ሜላትን ታግታለች በሚል እንግዲህ 1 ሚሊዮንም በሉት 2 ሚሊዮንም በሉት ወይም ደግሞ የወርቁን ዋጋ 3 ሚሊዮንም ቢሆን ትጠይቅና ከዛ ከተቀበለች በኋላ ታስፈታታለች ማለት ነው። እና ደግ አደረጋት አይባልም ወይዘሮ ሜላት እሰይ እንኳን። እኔ በበኩሌ እንደው በገላት ራሱ በፍጹም አይቆረቁረኝም። ምክንያቱም አንድ ሰው በዚህ ደረጃ የዋህና መልካም ይሆናል ብዬ በፍጹም አላምንም። በዚች ምድር ላይም ልክ ወይዘሮ ሜላት እንደምታደርገው የሚያደርግ ሰው አለ ብዬ በፍጹም አላስብም፣ ሊኖርም አይችልም። ምክንያቱም አስባችሁታል፣ የልጅነት ጓደኛችሁ ሆኖ የእናንተን ህይወት ለማጥፋት እያደረገ ያለውን ነገር እያወቃችሁ የልጃችሁን ህይወት እንደዚህ መስቀልቅል እያደረገ ሲኖር የነበረ ሰው የወንድ ልጃችሁን እንደ ነፍሳችሁ የምትወዱትን ልጃችሁን ሊያስገድል እንደነበረ እያወቃችሁ ከዛስ ምን ፈልጋ ነው ሲጀመር? ምን አስባ ነው ወይዘሮ ሜላት ባዩሽን ላስፈታ፣ ባዩሽ መታሰር የለባትም፣ ሰው የላትም፣ ብቸኛ ናት ምናምን ስትል የነበረው? እንኳን ባዩሽ ምንም አይነት ርህራሄ የሚባል ነገር ለሜላት ወይም ለሜላት ቤተሰቦች የላትም። ልትገላት ነበር አልተሳካላትም። ልጇን ልገለ ነበር አልተሳካላትም። ስለዚህ አሁን ራሷን አግታ በቃ የምትፈልገውን ገንዘብ ትቀበላለች። እኔ የሜላት ሞኝነትና ጅልነት ከሚገባው በላይ ነው የሚገርመኝ። ለምን ካላችሁኝ
እንዴት ይቺ ሴትዮ ከኋላዋ ሆና በጠርሙስ ጭንቅላቷን ፈንክታት ልትገላት የነበረችን ሴትዮ ጭራሹንም እኮ ያንን 50 ሺህ ብርም እኮ ሰጥታታለች ልታስመልስላት። ግን አንዳንድ ሰው እንዴት ነው የሚያስበው? ቤተሰብ እኔ እንጃ፣ እኔ ግራ የሚያጋባ ነው እግዚአብሔርን። በዚህ ደረጃ ሞኝና የዋህ ጅል ሰው አለ ብዬ አላምንም በበኩሌ ማለት ነው። እንግዲህ ወይዘሮ ሜላት ያደረገችው ነገር ይህ ነው። እናም ላደረገችው ነገር እና ለደረሰባት ነገር እንኳን ደግ አደረጋት እሰይ የሚያስብል ነገር ነው እንግዲህ ቤተሰቦች ማለት ነው። እንዴት ትወጣለች? እንዴትስ ትፈታለች? ምን ያክል ብርስ ታስጠይቃለች ወይዘሮ ሜላት የሚለውን ወደፊት የምናየው ይሆናል። በሌላ በኩል እንግዲህ የእርግብ ጓደኛ ሜሮንም ከወይዘሮ ባዩሽ ጋር ታስራ ነበር። ነገር ግን የወይዘሮ ባዩሽ ተባባሪ ነው የምትሆነው። ምክንያቱም አሁን ወይዘሮ ባዩሽ ሜላትን አሳግታታለች አይደለ? ስለዚህ ከእሷ ብር ተቀብዬ ላንቺም አካፍልሻለሁ አርፈሽ ተቀመጭ ትላታለች ሜሮንን። ሜሮን ደግሞ ምን አገባት? ምክንያቱም ብርና ብር ነው የምትፈልገው። ስለዚህ እሺ ብላ ከወይዘሮ ባዩሽ ጋር ነው የምትቆመው። ምንም ነገር አታጋልጥም ማለት ነው። የእርግብ ጉዳይ ግን አልቆለታል። የእርግብ ጉዳይ ምንም አማራጭ የላትም። ወርቁም ከእጇ ወጥቶ ቀርቷል። ተምቹንም ካሁን በኋላ ያላት ግንኙነት ያን ያክል የሚሆን አይመስለኝም። ስለዚህ ወይዘሮ ባዩሽም እንግዲህ በነገራችን ላይ ቤተሰብ እርግብ እንደዚህ መጥፎና ክፉ አልነበረችም። ሁላችንም እንደምናስታውሰው መጀመሪያ አካባቢ ገጠር እያለች ንጹህ ሰው ነበረች። ምንም አይነት ክፋት፣ ሸር፣ ተንኮል አልነበረባትም። እሷ ናት እንግዲህ ወደ ውጭ ሀገር ወስድሻለሁ ብላ አምጥታ እዚህ ውስጥ የከተተቻት። ከዛ በኋላ ነው እንግዲህ እስስት ሆና ከእሷ በላይ ክፉና መጥፎ ሆና እየተገኘችው እንጂ እርግብ በጣም ጥሩ ልጅና የዋህ ልጅ ነበረች ማለት ነው። ከዛም ባለፈ እንግዲህ አሴር በሀኒቾ ፍቅር ያው ሁላችንም እንደምናውቀው ተይዟል። ነገር ግን እስከ ዛሬ ድረስ አልተናገረም። ሀና ግን በዚህ ደረጃ ተቀይራ ከእዝራ ጋር ያላትን ግንኙነት ጠበቅ አድርገዋለች። እስከ ዛሬ ድረስ ምንም አይነት ወንድ አታውቅም። ከወንድ ጋር ምንም ግንኙነት የላትም። ወንድ ጋር ውላ አታውቅም። ነገር ግን ከእዝራ ጋር ያላትን ግንኙነት ወይም ደግሞ ኮኔክሽን ጠበቅ አድርጋ ከሱ ጋር መዋል ከሱ ጋር ምናምን ሁሉን ነገሯን እንቅስቃሴዋን ከሱ ጋር አድርጋለች። ሲቀጥል ደግሞ አሴርን እንደምንም አልቆጠረችውም። ትንሽዬ እንኳን ይከፋዋል ብላ በፍጹም አላሰበችለትም ማለት ነው። እና እኔ በዚህ ሀኒቾ ተናድጄባታለሁ። ምክንያቱም አሴርን እንደዛ ማድረግ አልነበረባትም። እንግዲህ እዝራ ትክክለኛ አፍቃሪዋ ይሆናል አይሆንም የሚለውን ወደፊት የምናየው ሆኖ፣ ነገር ግን ለሀኒቾ አሴር ነበር የሚገባት። ምክንያቱም አሴር ለነሱ ሲል ብዙ ነገር አድርጓን ብዙ ዋጋ ከፍሏል። ለሀኒቾ ሲል ያላደረገው ነገር የለም። ስለዚህ የሀኒቾ ትክክለኛ አፍቃሪ አሴር ነው። ስለዚህ ሀኒቾ ከአሴር ጋር መሆን አለባት። እኔ በበኩሌ እንደዛ ነው የምለው ማለት ነው ቤተሰቦቼ። ግን እሷ አሁን እያደረገች ያለችው ነገር እና ከእዝራ ጋር የምታደርገው ግንኙነት ትንሽ ከበድ ይላል። ያም ሆነ ይህ ቤተሰቦች እንግዲህ ወይዘሮ ሜላት ታግታለች። ምን ያክል ብር ትጠየቃለች እንግዲህ የምናየው ይሆናል ማለት ነው። እንግዲህ አቶ ኖላዊ እንኳን እንደው ምን አቅምሳሽ ነው ለሷ ይሄን ያክል የምትከራከሪላት፣ ለሷ ይሄን ያክል የምታዝኝላት፣ ልገልሽ የነበረችና ቤተሰቦች ስታመስ የነበረች ሴትዮ እኮ ናት ብሎ ቢላትም ወይዘሮ ሜላት በፍጹም ምንም ነገር እንድትሉኝ አልፈልግም። ስለሷ እኔ አውቃለሁ፣ እኔ ሁሉን ነገር አደርጋለሁም ስትል ነበር እንግዲህ ያለችበትን እስር ቤት ወይም ደግሞ ፖሊስ ጣቢያ እንድነግራት ላቶ ኖላዊ ስትለምነው የነበረው። ያም ሆነ ይህ ወይዘሮ ባዩሽ ታስራ የነበረው ያው በጥቆማ ስለሆነ ተፈታለች። ተፈታ ወይዘሮ ሜላትን አሳግታታለች ማለት ነው። እኔ በፍጹም ሁለተኛ እንድትጫወትብኝ አልፈቅድላትም ስትል የነበረች ወይዘሮ ሜላት እንኳን አይደለም 2 ጊዜና 3 ጊዜ 4 ጊዜ በዘመኗ ሁሉ ተጫውታባታለች። ግን ሰው ከስህተቱ አይታረምም እንዴ? አይ ማለቴ እንዴት ነው ሰው ግን የሚያስበው? በዚህ ደረጃ ለሷ መጥፎ የሆነችን ሴትዮ አንድ ቀን ተቀይራ ጥሩ ትሆናለች ብላ ለሷ እንደዚህ ማስቧ እኔ በበኩሌ በጣም ነው እየገረመኝ። እናንተ ምን ተሰማችሁ? ውድና እየተከበራችሁ ቤተሰቦቼ፣ እኔ በበኩሌ እውነት እላችኋለሁ ከሚገባው በላይ ተናድጄባታለሁ በሜላት። ስለደረሰባት ነገርም እንኳን እሰይ ነው ያልኩት። እንኳን ላዝንላትና ማለት ነው። ድራማው ሲጀመር እንድበላሽና
ጣዕም እንዳጣ የበፊት በጉጉት ሲጠበቅ የነበረውን ክብሩንና በጉጉት ሲጠበቅ የነበረውን እንዳጣ ያደረገችው ሜላት ናት። ስለዚህ እንኳን ደግ አረጋት፣ እንኳንም ታሰረኝ። ከአሁን በኋላ ታለቃቀስ። ባዩሽ እንደሆነ ከአሁን በኋላ እርግጠኛ ነኝ ወርቁ የሚያወጣውን ያክል ገንዘብ ከእጇ ታስገባና ከዛ በኋላ ትፈታታለች ማለት ነው። እንግዲህ የእናንተን ሀሳብ አስተያየትም እፈልጋለሁ። እኔ በበኩሌ ከዚህ ላይ ያበቃለሁ። ባባይ